إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن خير الحديث كلام الله وخير الهدي هدي محمد صلى الله عليه وعلى آله وصحبه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار نسأل الله لنا ولكم النجاة من كل بدعة وضلالة ونستعيذ بالله من سخطه وعذابه والنار أيها المسلمون عباد الله إن العباد بحاجة ماسة إلى خالقهم سبحانه وتعالى فلا غنى للخلق عن الخالق عز وجل قريب الله فكاد رئيس لاي عند تملكتاچوت يا الله سبحانه وتعالى طبقا لبارياو بميل የተዘጋጀ ትምርት ነው እንደሚታወቀው እያንዳንዱ ሰው የአላህ Subhanahu Wa Ta'ala ጥበቃ ያስፈልገዋል ለቅጽበት ያህል እንኳን ከአላህ Subhanahu Wa Ta'ala ጥበቃ ውጭ ሊሆን የሰው ልጅ አይችልም الله سبحانه وتعالى ميلال يا أيها الناس أنتم الفقراء إلى الله إن أنت سوت شوي إن أنت ودى الله كجايوش ناتشو الله كأن أنت كجلم إن أنت جن إرسوني متكجلو ناتشو والله هو الغني الله يتبقى كانوا الحميد مسكوني هنا أملاكنا كذلك الله سبحانه وتعالى እኛን እዚህች ምድር ላይ ሲያስገኘን ለትልቅ ዓላማ እንደሆነ ይታወቃል وما خلقت الجن والانس الا ليعبدون ما اريد منهم من رزق وما اريد ان يطعمون ان الله هو الرزاق ذو القوه المتين ሰውንም ሆነ ጅንን ያስገኘሁት ኢላ አላህ Subhanahu Wa Ta'ala የፈጠርኩት እኔም በብቸኝነት እንዲያመልክ ነው እንጂ እንዲያበሉኝም እንዲያጠጡኝም አይደለም አላህ Subhanahu Wa Ta'ala እጅግ ሲሳይ ሰጪ አምላክ መሆኑን ቀውይ መሆኑን ኃያል መሆኑን አላህ Subhanahu Wa Ta'ala ይናገራል ኢዘን والخلق مفتقرون الى الله ሰዎች በአጠቃላይ ፍጡራኖች ከአላህ ከጃይ ናቸው አላህ Subhanahu Wa Ta'ala ከነሱ የሚከጅል አይደለም ማለት ነው ይህንን የሚያሳዩ የቁርአን አናቅስቶች እጅግ በርካታ ናቸው ከሐዲስ ደግሞ بإذنillah አንዱን ሐዲስ ለማየት እንሞክራለን መልእክተኛው አለይሂ ሰላቱ ወሰላም ለአጎታቸው ልጅ ለአብዱላህ ኢብኑ አባስ حبر هذه الأمة የዚህ ኡመት ታላቁ ሊቅ ዓሊም ترجمان القرآن የቁርአን ተርጓሚ በመባል የሚታወቁት አብዱላህ ኢብኑ አባስ ገና ልጅ ሳሉ ማለት ነው ታዳጊ ሳሉ ነብዩ ሰለላሁ ዐለይሂ ወሰለም የመከሯቸው ምክር አለ ይህንን ምክር በተመለከተ ኢብኑ ረጀብ አልሐንበሊ በታወቀውና እጅግ ድንቅ የሆነው የአርበዒን አነወዊያ ማብራሪያ ላይ ጃሚዕ العلوم والحكم በተሰኘው ኪታብ የኢብኑ አልጀውዚ ንግግር ያሰፍራል ኢብኑ አልጀውዚ ይህንን ሐዲስ
ይህም ነቢ ሰለላሁ ዐለይሂ ወሰለም ለኢብኑ አባስ ያስተላለፉት ምክርን በተመለከተ የሚናገረው ሐዲስ በደንብ አስተነተንኩት ይላሉ። ወእንደህሽቱ ይላሉ በጣም ተገረምኩኝ ሐታ ካደ ቀልቢ አን የጢሽ አው ካደ ዐቅሊ አን የጢሽ እንግዲህ ራሴን ልስት እስክደርስ ድረስ በጣም የሚገርም በውስጡ ብዙ ማብራሪያዎችን የያዘ ነቢዩ ሰለላሁ ዐለይሂ ወሰለም ምን ያህል በትንሽ አረፍተ ነገር ብዙ ሐሳብን መግለጽ እንደሚችሉ ማሳያ የሆነ ሐዲስ ነውና ይህንን ሐዲስ ወያ አሰፋ ይላሉ። በጣም የሚያሳዝነው ብዙዎቹ ይህንን ሐዲስ አለማስተንተናቸው፣ ለመረዳት ለመገንዘብና ጽንሰ ሐሳቡን ለመረዳት ራሳቸውን ዝግጁ አለማድረጋቸው እጅግ ያሳዝናል ይላሉ። እና ይህ ሐዲስ ምንድነው? ለኢብኑ አባስ ያስተላለፉት ሐዲስ ያ ጉላም ማለት አንተ ወጣት ታዳጊ ልጅ ሆይ አሉ። እንግዲህ ኢስላም ለሁሉም የዕድሜ ክልል ላይ ላሉ ሰዎች የሚመጥናቸውን ምክር ይመክራል። የትኛውንም ክፍል አይዘነጋም። ይህ ሕፃን ነው፣ ልጅ ነው፣ ታዳጊ ነው ተብሎ ዝም አይባልም። ብዙዎች ወላጆች ጋር የሚስተዋለው ነገር ምንድነው? ገና ልጅ ነው እየተባለ ብዙ ተርቢያ ትምህርት ሳይሰጠው በዛው ያድጋል ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለልጆች ካስተላለፉት ምክር አንዱ ያ ጉላም ኢኒ ኡዓሊሙከ ከሊማቲን የተወሰኑ ቃላቶችን አስተምርሃለሁ አሉ። ሕፃን ነውና ልጅ ነው፣ ብዙ ብንነግረው ሁሉንም ኢስቲውዓብ ማድረግ መሸምደድ አይችልም። ስለዚህ ለሕፃን ልጅ ስናስተምር በትንሽ ትንሽ መሆን አለበት። ይህም ራሱን የቻለ የማስተማር ክህሎትን ከነቢ ሰለላሁ ዐለይሂ ወሰለም ዱዓቶች መምህራኖች ሊቀስሙ ይገባል። ሕፃኖች ላይ ብዙ ማዳ ትምህርትን ማብዛት ከጥቅሙ ይልቅ ጉዳቱ ያመዝናል። ስለዚህ ከሊማት የሚቆጠሩ የሆኑ ቃላቶችን አስተምርሃለሁ አሉት። ኢሕፈዚላህ የሕፈዘክ። ይሄ ዋናው ርዕሳችን ጋር የሚገናኘው መልእክት ነው። ኢሕፈዚላህ እንግዲህ አላህ ስብሓነሁ ወተዓላ ጠብቀው ሲባል አይ ኢሕፈዝ ሑዱደሁ ወአዋሚረህ የአላህን ወሰኖችን ጠብቅ ማለት ነው። ግዴታዎችን ጠብቀ በአግባቡ ተወጣ፣ ክልክላቶችን ደግሞ ጠብቀ ተከልከል፣ ራቅ የሚል መልእክት አለ። በይበልጥ ደግሞ ወደፊት የምናብራራው ይሆናል። የሕፈዙከ አላህ ስብሓነሁ ወተዓላ ይህንን ካደረግ ይጠብቀሃል ነው። ኢሕፈዚላህ ተጂድሁ ቱጃህክ የአላህ ስብሓነሁ ወተዓላ ድንበሮችን ወሰኖችን ጠብቅ፣ ከፊት ለፊትህ ባስፈለገ ሰዓት ታገኘዋለህ። ስትቸገር ይደርስልሃል። ኢዛ ሰአልተ ፈስአሊላህ መጠየቅ ባስፈለገ ጊዜ አላህን ብቻ ጠይቅ። ወኢዛ እስተዓንተ እገዛ ካስፈለገህም ፈስተዕን ቢላህ በአላህ ስብሓነሁ ወተዓላ ታገዝ። ወዕለም እንግዲህ ተውሒድን ያስተማሩት ዱዓን እንዲሁም እገዛን ለፍጡራን እንዳታደርግ አይ ላ ተስተዒን ቢገይሪላህ ወላ ተድዑ ገይረላህ ከአላህ ውጭ ያሉ አካሎችን እንዳትጣራ፣ አላህን በብቸኝነት ተጣራ። ከአላህ ስብሓነሁ ወተዓላ ውጭ ያሉ አካሎችን መጣራት የሚቻለው አጠገባችን ካሉ ቻይ ከሆኑ ሙታኖች ካልሆኑ እና ቻይ ከሆኑ ብቻ ነው። በህይወት ካሉ መጠየቅ ይቻላል። አሊያ ግን አጠገብ የሌለን ቻይ ያልሆነን አካል የሞተን አካል መጣራት የአላህን መብት አሳልፎ መስጠት ስለሚሆን ይህ ሽርክ ነው የሚሆነው። ኢብኑ ረጀብ አልሐንበሊ ይህንን ሐዲስ ሸርሕ ሲያደርጉ ኢዛ ሰአልተ ፈስአሊላህ አይ ላ ተስአል ኢላላህ አላህን እንጂ ማንንም እንዳትማጸን። ሰላታችን ላይ ሁሌ አላህን ምን ብለን እንማጸናለን? ኢያከ ነዕቡዱ ወኢያከ ነስተዒን፣ ኢያከ ነስተዒን አንተም ብቻ እርዳታ እገዛ እንጠይቃለን። አይ ላ ነስተዒኑ ቢገይሪክ። ምክንያቱም ተቅዲሙ ማ ሐቁሁ ተእኺር ዩፊዱ ልሐስር ይላሉ የቋንቋ ሊቃውንቶች ኑሓቶች ማለት ነው።
ከኋላ መምጣት ያለበት ከፊት መምጣቱ መገደብን ያሳያል። አላህን እንጂ ማንንም መጠየቅ አይቻልም። ወዕለም አሁንም እንግዲህ ይበልጥ ተውሂድን ልቡ ላይ ኢቅራር ለማድረግ ለማስረጽ ምን አሉ ወቃል አነል ኡመህ አጠቃላይ የዓለም ህዝብ ቢሰባሰብ ኩሉሁም ለው እጅተመዑ ዐላ አን የንፈዑክ አንተን ለመጥቀም ቢሞክሩ ለም የንፈዑከ ሊጠቅሙ አይችሉም ኢላ ቢሸይኢን ቀድ ከተበሁ ላሁ ለከ አላህ መጀመሪያውኑ ለውሐል መሕፉዝ ላይ ያሰፈረው ቢሆን እንጂ ወለው እጅተመዑ ዐላ አን የضሩከ እንዲሁም ዓለማት በአጠቃላይ ተሰባስበው አንተን ለመጉዳት ሙከራ ቢያደርጉ አንተን ሊጎዱ አይችሉም ኢላ ቢሸይኢን ቀድ ከተበሁ ላሁ ዐለይክ አንተ ላይ ጻፈልህ ወይም የጻፈብህ ቢሆን እንጂ ሩፊዐቲል አቅላም ብዕር መጽሐፉን አቁሟል ወጀፈት ሱሑፍ እንዲሁም የተጻፈበትን መጽሐፍ ደርቋል አይጨመርም አይቀነስም ሁሉም ነገር ተወስኖ አልቋል ይህ ሐዲስ ማዕሸረ አልሙስሊሚን ዒባደላህ ቆም ብለን ልናስተውለው የሚገባ ሐዲስ ሁሌም ከዓይናችን ስር ሊጠፋ የማይገባ እጅግ የላቀ መልእክትን በውስጡ ያካተተ ሐዲስ ነው هذا الحديث يبين عظيم حاجة الخلق إلى خالقهم ይህ ሐዲስ እያንዳንዱ ፍጡር ለፈጣሪው ከጃይ ፈላጊ መሆኑን የሚያሳይ ነው كذلك الله سبحانه وتعالى ለባሪያው ምን ያህል ጥበቃ ከለላ እንደሚያደርግ የሚያሳይ እጅግ የላቀ ሐዲስ ነው ማለት ነው እንግዲህ አላህ Subhanahu Wa Ta'ala ለባሪያው ከሚያደርግለት ጥበቃ አንዱ ምንድነው መላእክቶችን አድርጓል መላእክቶችን ከፊትና ከኋላ ሆነው የሚጠብቁ መላእክቶች አሉ እነዚህ መላእክቶች ሐፈዛ በመባል ይታወቃሉ የሰው ልጅ የሚጠብቁ ናቸው አላህ Subhanahu Wa Ta'ala ይላል له معقبات من بين يديه ومن خلفه يحفظونه من أمر الله ለርሱ ከፊት ከኋላ ሆነው የሚጠብቁ መላእክቶችን አድርጓል ይሄ ደግሞ ይበልጥ መላእክቶች መኖራቸውን እንድናምን የሚያደርግ በተጨባጭ እያንዳንዳችን የምናቃቸው ታሪክ አለ አንድ ታሪክ ላንሳላችሁ ቅርብ የሆነ ጓደኛዬ ነገረኝ እዚህ ሀገር ሳይሆን ያው ሌላ ሀገር ላይ እየሰራ ሳለ በሆነ በሐሳብ ጭልጥ ብዬ የመኪና መንገድ እያቋረጥኩኝ አለ መኪናው በጣም በፍጥነት ሳላውቀው ደርሷል አለ እና እማላውቀው የሆነ ኃይል ማለት ነው እንዲህ ደረቴን ይዞኝ እንዲህ ሲገፈትረኝ ይታወቀኛል አለ ሱብሃንአላህ በጣም ደርሷል በጣም በፍጥነት ነው እያበረረ ያለው ከዛም ያው አለፈ ማለት ነው ያ አደጋ ምን ሆነ አለፈ ከዛ ዳርዬ ቁጭ ብዬ የአላህ Subhanahu Wa Ta'ala ተአምር ይሄ በርግጥ መላእክት መሆን አለበት ብዬ ቁጭ ብዬ አለቀስኩኝ ይላል እና ይሄ በተጨባጭ መላእክት መኖሩን እኛን የሚጠብቁ በተለይ ህፃናቶች እንዴት እንደሚጠበቁ ስናይ በጣም እንገረማለን ለምሳሌ አውሮፕላን ይከሰከስና ትላልቅ ሰዎች ይሞታሉ አባላት ጡንቻ ያላቸው ማለት ጨቅላ ልጅ ይተርፋል ብዙ ጊዜ ዜና ላይ የሚወራው ማለት ወይ ደግሞ ወደ ፍልስጤም አካባቢ ህንጻ ይፈራርስና ከዛ እነዚህ ነፍስ አድን ሰራተኞች ተሰማርተው ከዛ የሚያገኙት በህይወት የሚያገኙት ጨቅላ ልጅ ትላልቅ ሰዎች ሞተዋል እናት አባት ሌሎች ሞተው ህፃን ልጅ ይተርፋል ምናልባት ከ5 ቀን በኋላ ምናምን ሁሉ የተገኛል ይሄ ምንድነው እስቲ አምላክ የለም መላእክት የለም የሚሉ ሰዎች ለዚህ ትንተና ሊሰጡ የሚችሉት ምንድነው በቃ ድንገት ይሄ ነገር አንዳንዴ ድንገት ሊከሰት ይችላል ብለው ማብራሪያ ሊሰጡ ይችላሉ ግን ድንገት የሚባለው ነገር ማን የፈጠረው አለይሂ አላህ Subhanahu Wa Ta'ala ነው ማለት ነው ኢደን አላህ ለባሮቹ ከሚያደርገው ጥበቃ አንዱ ምንድነው መላእክቶችን አድርጓል ከፊት ከኋላ ከቀኝ ከግራ ሆነው አደጋ እንዳይደርስበት ያደርጋሉ አሊ ኢብኑ አቢ ጣሊብ ከሳቸው እንደተዘገበው ምን አሉ ኢነል መላኢካ ተብቃ ተحفظ ابن آدم መላእክቶች የሰው ልጅ በመጠበቅ ላይ ይሰማራሉ حتى يأتي القدر قدر እስኪመጣ ማለት ቀደሩ በመጣ ጊዜ فإذا جاء القدر
ተኸለት ዐንሁ ገለል ይላሉ ማለት የግድ እሱ ላይ የተጻፈበት ለውሐል መሕፉዝ ላይ የተጻፈው ነገር ቅሮት የሌለው ነገር በሚሆንበት ጊዜ መላኢካዎች ገለል ይላሉ። ሊየምዲ ሕክሙላሂ ፊሂ የአላህ ሕክም እሱ ላይ ተፈጻሚ ይሆን ዘንድ ማለት ነው። ኢዘን ፈላሁ ጀዐለ ለከ መን የሕፈዙክ በዐይንህ ማታያቸው መላኢካዎችን እንዲጠብቁ አድርጓል ማለት ነው። አንተን ይጠብቃሉ ጠላት አንተን እንዳያጠቃ ማለት ነው። ወኢላ ይህ ጥበቃ ባይኖር ኖሮ ከጅን ከሰው የሆኑ ጠላቶች አንተን ባጠቁ ነበር ማለት ነው። ያም የበላይ ሆነው አንተን በሚቆጣጠሩበት ሰዓት ጠላቶች በአንተ ላይ ይሳለቃሉ፣ ያሾፋሉ ማለት ነው። አንተ ላይ ስንትና ስንት ተንኮለኛ፣ ሴረኛ፣ ምቀኛ የሆኑ ሰዎች አሉ። ነገር ግን የነሱ ከይድ የነሱ ተንኮል የሚከሽፈው በአላህ ስብሓነሁ ወተዓላ ጥበቃ ከዛም በመላእክቶቹ ጥበቃ ነው። ኢዘን በአላህ ስብሓነሁ ወተዓላ ጥበቃ ላይ መሆንን ሁሌ ልታስተውለው ይገባል ማለት ነው። አላህ ስብሓነሁ ወተዓላ ከሰውና ከጅን የሆኑ ጠላቶችን ይጠብቃል። አሊያማ ስንትና ስንት ነገር አንተ ላይ በደረሰ ነበር ማለት ነው። ስንትና ስንት ሰዎች አሉ ሰዎችን የሚሐስዱ ማለት የሚመቃኙ ገንዘብ ስላለው በገንዘቡ የሚመቃኙት አሉ ማለት ነው። ጠላቶቹ እሱን ላይ ተንኮልን ይፈልጋሉ። ምናልባት ጠላት የሚባለው ሩቅ ብለን እንዳታስብ፣ ቅርብ የሆነ ዘመድ ሊሆን ይችላል፣ የአጎቶች ልጆች ሊሆኑ ይችላሉ፣ ወንድሞች ሊሆኑ ይችላሉ ማለት ነው። እነዚህ አንተ ላይ ጥቃትን ለማድረስ በሚፈልጉበት ሰዓት የአላህ ስብሓነሁ ወተዓላ ጥበቃ ስላለ የነሱን ተንኮል ሴራ አንተ ሳታውቅ ማለት ነው ተኝተህ አላህ ለአንተ ተድቢር ያደርግልሃል ማለት ነው። ናም ምናልባትም መሬት ስላለህ፣ ቤት ስላለህ፣ ልጆች ስላለህ ማለት ነው። አው ኢላ ገይሪ ዛሊከ ሌላም ኒዕማዎች አሉና ያኒ ኩሉ ኒዕመቲን ለሃ ሐሱድ ለእያንዳንዱ ኒዕማ የሚመቃኝ አካል አለ ማለት ነው። ምቀኝነት አይጠፋውም እና ይህ ጥበቃ ባይሆን ላንተ የሚሆነው ካንተ የአላህ ጥበቃ የማይለየው አንተ የአላህ ህግጋቶችን ወሰኖችን ስትጠብቅ ነው። ምን ነገሮች ነው የምትጠብቀው የሚለውን ኢንሻአላህ ወደፊት የምናየው ይሆናል ማለት ነው። ለዚህ ኢንሻአላህ አላህ ምን ያህል ለባሮቹ ጥበቃ እንደሚያደርግ አንዳንድ ናሙናዎችን ምሳሌዎችን እንመለከታለን ማለት ነው። ይህም ለአንቢያዎቹ ለሩሱሎቹ እንዲሁም ለአውሊያ አሳሊህ ደጋግ ለሆኑ ሰዎች እንዴት አድርጎ ጥበቃ እንዳደረገ ብዙ እዚህ ጋር የምጠቅስላችሁ ታሪክ ከእናንተ የተሰወረ አይደለም፣ በተደጋጋሚ የሰማችሁት እና ከዛ ውስጥ ለምሳሌ አባታችን ኢብራሂም አለይሂ ሰላም እነዛ ከሃዲያን ተንኮልን ሴራን አስበው ነበር ማለት ነው። ያውም ኢብራሂም አለይሂ ሰላም እነዛ የሚያመልኳቸውን አማልክቶችን በእጃቸው በሰባበሩ ሰዓት እንኩትኩታቸውን ባወጡ ሰዓት አንተ ነህ ይህንን ያደረከው ብለው ለፍርድ አቀረቧቸው። ከዛም ምንድን ያደረጉት እንደምታውቁት እሳትን አንድደው ማለት ነው። እያንዳንዱ ሰው ማገዶ ለቀማ ላይ ተሰማርቶ በጣም እጅግ ብዙ የሆነ ማገዶ ነው የተሰበሰበው። ሀታ ምን ይባላል አንዳንድ ተፍሲር ላይ እንደተጠቀሰው አንድ ሴት እርጉዝ በመሆኗ የተነሳ ማገዶ ላይ መሰማራት ስላልቻለች ምንድን ያለችው ይህ ልጄ በወልደው ይህን ልጄ ራሱ በማገዶ ለቀማ ላይ አሰማራው ነበር ብላ ይህን ያህል ለኢብራሂም አዳዒ ለተውሂድ ወደ ተውሂድ የሚጣራ ይህንን ወደ ተውሂድ በመጣራታቸው እንጂ ሌላ ምንም አይነት ነገር ስላደረሱባቸው አይደለም። ይህን ያህል ምቀኝነት ይህን ያህል ጥላቻ ለሳቸው ያደረጉት ማለት ነው። ኢዘን እዛ እሳት ውስጥ ከተቷቸው። እሳት ውስጥ በሚንጀኒቅ አድርገው ማለት ነው እንደ ባላ ያለ ነገር ላይ አድርገው ሙቀቱ ስለማያስጠጋ ከሩቅ ወረወሯቸው። አንዳንድ ተፋሲር ላይ ታሪኮች ላይ እንደሚጠቀሰው አነሁ ዑሪض ዐለይህ መለክ
መላእክታው ቀረበላቸው ይባላል። وقال له يا إبراهيم ألك حاجة ጉዳይ አለ አሁን እዚህ ጋር የምትፈልገው ነገር ካለ ለረዳህ ዝግጁ ነኝ ብሎ መላእክታው ሲጠይቃቸው ምን አሉ? እንግዲህ ከተወኩላቸው ከተውሂዳቸው ሙሉእነት የተነሳ قال أما إليك فلا ካንተ ከሆነ አልፈልግም አሉት። أما من الله نعم ካንተ ከሆነ አልከጅልም አሉት። أي إلى الله أرفع حاجتي ጉዳይን ማስጠጋው ወደ አላህ ነው። إلى الله أرفع مطالبي إلى الله أرفع أمري فجعل الله عليه النار بردا وسلاما الله سبحانه وتعالى ያንን የተቀጣጠለውን እሳት ሰላማዊ ብርድ አደረገላቸው። لماذا احفظ الله يحفظك ነው። የአላህን ህግጋቶችን ድንበሮችን ወሰኖችን ጠብቅ አላህ በችግሩ ጊዜ ይደርስልሃል ይጠብቅልሃል ማለት ነው። بل انظروا إلى ما حصل لنبي الله يونس ሌላኛው ታሪክ እንግዲህ የዩኑስ አለይሂ ሰላም ቁርአን ላይ ተጠቀሰው ነው። ዩኑስ ዳዕዋ አድርገው አለይሂ ሰላም ዳዕዋ አድርገው ህዝቦቻቸው ዳዕዋቸውን አልቀበልም ሲሏቸው በመናደድ በመበሳጨት አካባቢያቸውን ቀያቸውን ጥለው ወደ ሌላ አካባቢ ሰፊና መርከብን ተሳፍረው በሚሄዱበት ጊዜ አላህ Subhanahu Wa Ta'ala ተቆጣባቸው ማለት ነው። እናም መርከቡ ላይ ማዕበል ተነሳ። ማዕበል በሚነሳበት ጊዜ የግድ የሆኑ ሰዎች መቀነስ አለባቸው ተባለ። ሰዎች እቃቸውን እያነሱ መጣል ጀመሩ። ግን መረጋጋት አልቻለም። ሰው ብቻ ቀረ። ስለዚህ ሰው መቀነስ አለበት ተብሎ እጣ በሚጣጣልበት ጊዜ ዩኑስ አለይሂ ሰላም ላይ ወጣ ማለት። ዩኑስን በሷሊህነቱ በደግነቱ የሚያውቁ ሰዎች ይሄም አይሆንም ድጋሚ ይጣል ተባለ። ድጋሚ ሲጣል አሁንም ዩኑስ ሶስተኛም ጊዜ እንደዚሁ ማለት። ስለዚህ ምንም ማድረግ አይቻልም። ቁርአው እጣው ዩኑስን መርጧልና ይዘው እጅግራቸውን ይዘው ባህር ውስጥ ከተቷቸው ማለት ነው። فساهم فكان من المدحضين فالتقمه الحوت ወዲያውኑ ነው አሳ ነባሪ አፉን ከፍቶ ቀጨም አደረጋቸው ተቀበላቸው። وهو ملم ራሳቸውን የወቀሱ ሲሆን فلولا أنه كان من المسبحين للبث في بطنه إلى يوم يبعثون መጀመሪያውኑ አላህ Subhanahu Wa Ta'ala ጋር በመልካሙ ጊዜ በድሎቱ ጊዜ ትውቅ ባይኖራቸው እንዲሁም አላህን ተስቢህ ባያደርጉ ኖሮ እስከ ቂያማ ድረስ በአሳ ነባሪ ሆድ ውስጥ ይቆዩ ነበር ይላል አላህ። فحصلت القرآن እንግዲህ አንዴም ሁለቴም ሶስተኛ ጊዜ በሚጣልበት ጊዜ እጣው በሳቸው ላይ ሆነ ማለት ነው። እንግዲህ አስቡ በአሳ ነባሪ ምን ያህል ጊዜ ነው የቆዩት ዩኑስ አለይሂ ሰላም። እስራኤልያት ላይ ያው መጽሐፍ ቅዱስ ላይ የሚለው 3 ቀን ከ3 ሌሊት ነው የቆዩት ማለት ነው። 3 ቀን ከዛም በላይ ሊሆን ይችላል والله አለም። ምን ያህል ኪሎ ሜትሮችን ነው ያ አሳ ነባሪ ይዟቸው የተጓዘው? በዛ ሁኔታ ላይ እንዴት ሰውነታቸው አጥንታቸው ሳይሰባበር ደም ሳይደሙ ማለት ነው ምንም አይነት ደም አልፈሰሳቸው ማለት ነው። በአላህ Subhanahu Wa Ta'ala ባለው ጊዜ ላይ ያውም استغاث بالله በጭንቅ ጊዜ የሚደረገውን ዱዓ አደረጉ ማለት ነው። فنادى في الظلمات أن لا إله إلا أنت سبحانك إني كنت من الظالمين በጭንቅ ጊዜ ወደ አላህ የድረሱልኝ ጥያቄ የምታቀርበው በምንድነው? በተውሂድ ነው። ገጽ ነው አይደለ? እዚህ ጋር ዩኑስ አለይሂ ሰላም ምን አላሉም? ያ አደም ድረስልኝ አላሉ። ከነሱ በፊት የነበሩ ሷሊሖችን አንቢያዎችን ስም ጠቅሰው ድረሱልኝ አላሉ። ድረስልኝ ያሉት ማንን ነው? አላህ ነው። ላ ኢላሃ ኢላ አንት ካንተ በስተቀር በሐቅ በእውነት የሚገዙት የለም። ሱብሃነከ ጥራት ይገባህ ኢኒ ኩንቱ ሚነ ዛሊሚን እኔ ከበደለኞች ነኝ ብሎ ኢዕቲራፍ ሲያረግ ወንጀሉን በሚያምንበት ጊዜ ስተቱን ኢዕቲራፍ በሚያደርግበት ጊዜ ያ አሳ ነባሪ ማለት ነው የባህር ዳርቻ ላይ ተፋቸው ማለት ነው። ወቅቱ በሚደርስበት ጊዜ من بطن فخرج من بطن الحوت جلس تحت شجرة اليقطين الله سبحانه وتعالى زاو يدبا
ቅጠልን አበቀለላቸውና የዱባው ቅጠል ሰውነታቸውን ከዝንብና ከተለያዩ ነገሮች ከለላ አደርግላቸው። وبقي تحتها حتى قوي عظم አጥንታቸው እስኪጠናከር ድረስ ፀሐይ የመጣች አስፈላጊውን የሆነ ነገር ታደርግላቸው ነበር ማለት ነው። ሰውነታቸው የሚያስፈልጋቸው የፀሐይ ጨረር ነበር። ለ3 ቀን ወይም ከዛ በላይ ፀሐይ አላገኙ። የሰው ልጅ ፀሐይ ካላገኘ ይታመማል። ስለዚህ ያንን የፀሐይ ጨረርን አስፈላጊውን ካገኙ በኋላ ሰውነታቸው ጠነከረ። ከዛም ተመለሱ ማለት ነው፣ ዳዕዋ ለማድረግ ማለት ነው። احفظ يحفظك የአላህን ህግጋቶችን ወሰኖችን ጠብቅ፣ አላህ ላንተ ጥበቃ ያደርግልሃል። ሶስተኛው ወደ መልእክተኛችን ሙሐመድ አለይሂ ሰላቱ ወሰላም እንምጣ። ረሱሉና ሰለላሁ ዐለይሂ ወሰለም ፊል ጋር በዛ በዋሻው ጋር ተውር ላይ ከአቡበክር ሲዲቅ ጋር በሆኑበት ጊዜ እንዴት ነው የሆነው? እንግዲህ የመካ ሙሽሪኮች በአጠቃላይ በፍለጋ ላይ ተሰማርተው ነበር ማለት ነው። አቡበክርና ዑመርን በህይወት ይዞ ያመጣ 100 ግመል ይሰጣል ተብሎ ሽልማት ተደርጎ ነበር ማለት ነው። ይሄ እንግዲህ ያኒ ጀዋኢዝ ሙግሪ ነው። በጣም ሰውን የሚሸውድ የሚያታልል ማንንም እንቅልፍ የሚነሳ ሽልማት ነውና ሁሉም ስምሪት ላይ ነበረ ማለት ነው። ታዲያ ሄደው አቡበክር ዑመር የተሸሸጉበት ጋር ተውር ድረስ ደርሰው ነበር። ላኪን አላህ ስብሓነሁ ወተዓላ ቀልባቸውን አይናቸውን ያዘ። ሐታ አቡበክር ሲዲቅ ድምፃቸውን ሰማ ሲያወሩ ከላይ አፋፍ ላይ ሆነው ማለት ነው። ከዛ ምን አሉ? ለው ረአ አሐዱን ኢላ ነዕለይህ ለረአና፣ አንድ ወደ ጫማ ማሰሪያ ዝቅ ብሎ ቢመለከት ያ ረሱላላህ ያየናል ብለው በጣም ፈሩ፣ ስጋት ላይ ወደቁ ማለት ነው። ማን? አቡበክር ሲዲቅ ረዲየላሁ ዐንሁ። በዚህ ጊዜ ነው እንግዲህ ነቢ ሰለላሁ ዐለይሂ ወሰለም ምን አሉት? ያ አባ በክር ማ ظنك باثنين الله ثالثهما። ምን ብለህ ነው የምትጠረጥረው? 2 ሰዎች ሆነው ሶስተኛቸው አላህ የሆነ ምን ይደርስባቸዋል ብለህ ታስባለህ? ሱብሃንአላህ። ቅድም የጠቀስነው ሐዲስም ጋር ተያያዥነት አለው። ያ ምንድነው? ወዕለም አነ الأمة لو اجتمعوا على أن يضروك لم يضروك إلا بشيء قد كتبه الله عليك። ዓለም ተሰባስቦ አንተን ለማጥፋት ሙከራ ቢያደርግ እንግዲህ በወቅቱ ዓለም የሚባለው እዛ መካ ላይ ያሉ ሰዎች ሁሉም ስምሪት ላይ ናቸው። ነገር ግን አቡበከር ላይ ዑመር ላይ ሊደርሱ አልቻሉም፣ ጫፋቸው ሊነኩ አልቻሉም። የአላህ ስብሓነሁ ወተዓላ ጥበቃ ከነሱ ጋር ነበረ ማለት ነው። አላህ ስብሓነሁ ወተዓላ እንግዲህ አቡበከር ዑመር ሂጅራ በሚያደርጉበት ጊዜ አላህ ምን አለ? ኢዝ አኽረጀሁ አለዚነ ከፈሩ፣ እነዛ ከሃዲያን ሙሐመድን ዓለይሂ ሰላቱ ወሰላም በግድ ከመካ እትብታቸው ከተቀበረበት ከተማ ሲያስወጡት ወይም ሲያስወጧቸው ታንየ እትነይኒ 2 ሆነው እንግዲህ ለአቡበከር ሸረፍ ክብር ይሄ ብቻ ይበቀዋል። በቁርአን ላይ ተጠቅሷል። የመልእክተኛው ዓለይሂ ሰላቱ ወሰላም ጓደኛ ተብሎ ታንየ እትነይኒ ኢዝ ሁማ ፊል ጋር በዛ ዋሻ ውስጥ ሆነው ማለት ነው። ኢዝ የቁል ሊሳሒቢሂ ላ ተሕዘን ኢነላሃ መዐና፣ እንዳታዝን፣ እንዳትፈራ፣ እንዳትሰጋ። ኢነላሃ መዐና፣ አላህ ከኛ ጋር ነው። በምን? በእገዛው፣ በእንክብካቤው፣ በጥበቃው ከኛ ጋር ነው። ከኔ ጋር ብቻ አይደለም ያለው ከኛ ጋር ከሁለታችንም ጋር ነው ብሏል። ኢዘን ኢሕፈዝላሃ يحفظك. فانظروا معشر المسلمين إلى هذا الأمر وهو حفظ الله لرسوله صلى الله عليه وسلم. الله لملك تنياو لأبو بكر الصديق ينبروا لي طبك أمانته. إذن إن أردت أن يحفظك الله فاحفظ ما أمرك الله. الله اللي طبك تفلق له الله يعززهن طبك. وانظروا للا سوستنياو وإمارات تنياو مسالمي هنا إلى 3 الذين أواهم المبيت إلى الغار. نزع 3 ሰዎች እየሄዱ ባሉበት ድንገት ዝናብ ሲዘንብ ለመጠለል ብለው ወደ ዋሻ ገቡ። ዋሻ በሚገቡበት ጊዜ ይህንም ታሪክ ታውቃላችሁ። ትልቅ ቋጥኝ መጥቶ በሩን ዘጋባቸው ማለት ነው። በር ተዘጋባቸው። እንግዲህ ተጨነቁ፣ ተጠበቡ ማለት ነው። በዚህ ሰዓት የመውጣት ተስፋቸው
በጣም ኢምንት ነበር ማለት ወይም የተሟጠጠ ነበር እዛው ሞተው ደርቀው ነበር የሚቀሩት ማለት ነው ለውላ ሒፍዙላህ የአላህ ጥበቃ ባይኖር ወይም ደግሞ በመልካሙ በሰላሙ ጊዜ ከአላህ ጋር ትውቅ ባይኖራቸው የሰሩት ኸይር ስራ ባይኖራቸው ነው አንድ ሙሐዲር ወይም ሼኽ ምን ሲሉ ሰማችሁ ይሄንን ሐዲስ ሲናገሩ እስኪ እኔ ራሴ ቆም ብዬ አሰብኩኛል እስኪ እናንተ ማስቡ ከነዚህ ሶስቱ ሰዎች አንዱኛ ብንሆን በየትኛው ስራችን ነው ያ አላህ ይሄንን ስራ ላንተ ብዬ በእኽላስ ማንንም ሳይብኝ ላንተ ብዬ ነው የሰራሁትና በዚህ ስራ ይሁንብኝ ብለ የምንሰራው ወይም ዱዓ የምናደርግበት ተወሱል የምናደርግበት ስራ ለመሆኑ አለን ወይ በየራሴን ጠየቁ ይላል እስኪ ሁላችንም እንጠይቅ ሀቂቃ ለዚህ ለችግር ጊዜ የሚሆነን መልካምን ስራ አዘጋጅተናል ወይ ሰናዒዑል ማዕሩፊ ተቂ መሳሪዕ السوء ይላሉ መልእክተኛው አለይሂ ሰላቱ ወሰላም መልካም ስራ መስራት ለመጥፎ ጊዜ መከታ ናቸው መጥፎ ነገር እንዳይደርስብ ያደርጋል ማለት ነው ኢዘን ሁሉም ባለው መልካም ስራ ምን አደረገ ማለት ነው ተወሱል አደረገ ማለት ነው አንደኛው እንግዲህ ዝሙት የሚባለው ነገር ተመቻችቶለት ማለት ዝሙት የማድረግ እድሉን አግኝቶ ምን አለች ኢተቂላህ ስትለው ይህ ቃል በጆሮ ገብቶ ማለት ነው ያ የነደደውን ውስጡ ላይ የተቀጣጠለውን ስሜት አበረደው አጠፋበት ገንዘብ ሰጥቷት ነበር ገንዘብሽን ይዘሽ ሂጂ ጥፍ ያላት ማለት ማንንም አልነበርም አይ አሁን አድርገን ከዛ ተውበት እናደርጋለን ምናምን ማንንም እያየን እኮ አይደለም እንደዛ አላለ ወዲያውኑ خلاص ምን አደረገ ለአላህ ሲል ያንን ወንጀል ተወው ማለት ነው ስለዚህ ይህንን ስራ የሰራውት ያ አላህ ላንተ ብዬ ከሆነ አሁን ካለንበት ጭንቀት ነፃ አውጣን ከዛ ትንሽ ፈቀቃል የሆነ ብርሃን ንፋስ አየር ይገባ ጀመረ ተስፋው ከፍ ያለ መጣ ማለት ሌላኛው ደግሞ ለወላጆቹ መልካም ስራን ይሰራ ነበር ማለት በጎን ይውል ነበር ማለት ወላጆቹን ሁሌ ማታ እየጠበቀ ወተት ያጠጣቸው ነበር ከመተኛታቸው በፊት የሆነ ጊዜ ራቅ ብሎ በመሄዱ የተነሳ እነሱ ቀድመው ተኙ ያንን ይዞ ሲመጣ ወተቱን ይዞ ሲመጣ ተኝተዋል እንዳይቀሰቀሳቸው ከዚህ ካማረ እንቅልፍ መቀስቀስ ከበደው ከእንደገና እንዳይተዋቸው ርቧቸው እንዴት ሳይጠጡ ብሎ አሁን ካሁን ይነሳሉ ብሎ ያንን ወተት ይዞ ጠበቃቸው ማለት ነው ህፃናቶቹ ልጆቹ እንዲያውም ለኛ ስጠን እያሉ እያለቀሱ ከራብ እየተነሳ አይሆንም በፍጹም እነሱ ሳይጠጡ እነሱ ሳይጎነጩ ለእናንተ አንሰጥም እያለ ፈጅር ደረሰ ንጋት ላይ ሲነቁ አጠጣቸው ያ አላህ ይሄንን የሰራው ላንተ ብዬ ከሆነ ከጭንቄ ነፃ አውጣኝ ኢዘን ቢብር الوالدين መልካምን ለወላጆች በመስራቱ ምን አደረገ ተወሱል አደረገ ሌላኛው ደግሞ አማናን ጠብቆ ማለት ነው ያንን አማና የሰራተኛውን አማና ጠብቆ ያውም አሳድጎ አልምቶ ጠበቀውና ያ ሰው በተቸገረ ጊዜ ሲመጣ ያንን ነገር ስጠኝ ሲለው ያው ዋሻ የሞላ ከብቶች እንዳለ አስታቀፈው ይዘሂዳለው ማለት ነው ይሄ በአማና ምን አደረገ ተወሱል አደረገ እናም አላህን በመጠበቃቸው ህግጋቱን በመጠበቃቸው የተነሳ አላህ በእንደዚህ አይነት አስጨናቂ ሰዓት ጠበቃቸው ማለት ነው الله سبحانه وتعالى أمرنا بحفظ دينه እንግዲህ ልንጠብቀው ከታዘዝንበት ነገር አንዱ ምንድነው ዲኑን ሸሪዓውን እንድንጠብቅ ታዘናል ከታዘዝንባቸው እንድንጠብቃቸው ከታዘዝንባቸው ነገሮች አንዱ حفظ الأيمان محلاً መጠበቅ محلاً واحفظوا أيمانكم ብሏል الله محላችሁን ጠብቁ ይላል معشر المسلمين صار بعد من يبيع ويشتري صارت الأيمان عنده في نظره سهلا زاري بتلي نقالوش يمشطوا يميجزوا سوج محلا مالت بوشت ممال بتام كلالي هنا بزمن لاي درسنا المالت والله بزي واقع المتام يلال والله هي واقع اندزي تطرطو لي يمبي بيالو يلال بوشت مالت እና ይህ መሐላ ቀላል አይደለም አላህ Subhanahu Wa Ta'ala واحفظوا ايمانكم መሐላችሁን ጠብቁ በሆነው ባልሆነው ነገር በውሸትም በምርም አትማል አንዳንዱ ዝም ብሎ ማለት ነው ባልሆነ ነገር ለምሳሌ አህመድ እንዴት ነው አይተዋል
والله لا يوتم محمد نايتال والله لا يوتم والله የሚለው እዚህ ጋር ምን አስገባው እያንዳንዱ ነገር ላይ መሐላን ማስገባት ተገበ واحفظوا ايمانكم كذلك واحفظوا ايمانكم በምን ተፈሰሯል መሐላን ፈጽማችሁ ስታበቁ እንደው መሐላን ብታፈርሱ መሐላ የሚያስፈልገውን ከፋራውን አድርጉ ይሄው ምንድነው 10 ምስኪኖችን ማብላት ወይም ማልበስ አሊያ ካልቻለ አቅም ከሌለው ለበበል አቅም ከሌለው 3 ቀን በተከታታይ ይጾማል ማለት ነው 3 ቀን መጾም አብዛኛው ሰው ግን የሚያደርገው ምንድነው 3 ቀን ጾማለሁ ስለዚህ አሁን በውሸት መሐላምዬ አመልጣለሁ ይላል ምታመልጠው ማንን ነው ከአላህ ጋር ያለውን ነገር ምናልባት ተውበት በማድረግ ኢስቲግፋር በማድረግ አላህ ሊምርም ላይምርም ይችላል ነገር ግን ከሰው ሐቅ ጋር የተያዘ ከሆነ ያንን ምለሽ ጠህለት ከሆነ يوم القيامه ይጠይቃል ማለት ነው በመሐላ ወይም ከፋራ በማውጣት 3 ቀን በመጾም የሚካካስ አይደለም ማለት ነው ስለዚህ መሐላችንን ለንጠብቅ ይገባል احفظ الله ሲባል احفظ الايمان መሐላን ጠብቅ ሌላው እንድንጠብቀው ከታዘዝንበት ነገር አንዱ ምንድነው المحافظه على الصلاه صلاتን ጠብቆ በአግባቡ መስገድ ማለት ነው حيث ينادى به አዛን የሚደረግባቸው ቦታዎች ላይ ተጥደል ወንዶች በተለይ ጀማዓ ላይ መሳተፍ 5 አውቃት ሰላትን መስገድ ሐዲስ ላይ እንደመጣው ዑባዳ ኢብኑ ሳሚት ባስተላለፉት ሐዲስ من حافظ على هؤلاء الصلاه በእነዚህ 5 አውቃት ሰላት የተጠባበቀ ከሆነ كان عليه ضمان ان يدخله الجنه ወይም او كما قال الله ይሄን ሰው ጀነት ሊያስገባ ዋስትና ሰጥቶታል 5 አውቃት ሰላትን ጠብቆ በአግባቡ ሽሩጡን ዋጂባቱን አርካኑን ጀማዓውን ጠብቆ የሰገደ ከሆነ አላህ Subhanahu Wa Ta'ala ጀነት ሊያስገባው በሌላ ሐዲስ ላይ ደግሞ من حافظ على هؤلاء الصلاه كانت له نورا وبرهانا ونجاة يوم القيامه يوم القيامه من يهونلتال برهان ينورلتال مسرجا ينورال كذلك ونجاة من النار كأسات يتبقال نجا يوطال ومن لم يحافظ على هؤلاء الصلاه الذي 5 اوقات صلاه تطبقوا باغباب الله يلا درسك هنا لم تكن له نور وبرهان ونجاة يوم القيامه من ما ينت برهان مسرجا እንዲሁም ከእሳት ነፃም መውጫ ዋስትና የለው وحشر مع فرعون وقارون وهامان وأبي بن خلف كفرعون ጋር ይቀሰቀሳል ማለትም ስልጣን ቢዚ ያደረገው ይባላል ከፊርዓውን ጋር ይቀሰቀሳል ሰላት ለመስገድ ቢዚ ያደረገው ምን ስልጣን كذلك አማካሪነት ሚኒስትርነት ቢዚ ያደረገው ከሆነ ከቃሩን ጋር ወይም ከሃማን ጋር ይቀሰቀሳል ቃሩን ሀብቱ ማለት ሀብቱ ቢዚ ያደረገው ከሆነ ከቃሩን ጋር ይቀሰቀሳል ንግድና ከንግድ ጋር በተያዘ ሰላት ለመስገድ ቢዚ ያደረገው ከሆነ ኡበይ ኢብኑ ኸለፍ ከተባለው ራስ الكفار የኩፋሮች ቁንጮ ከሆነው ጋር ይቀሰቀሳል ብለዋል መልእክተኛው አለይሂ ሰላቱ ወሰለም ሌላው እንድንጠብቀው ከታዘዝነው ነገር አንዱ መልእክተኛው አለይሂ ሰላቱ ወሰለም እንዳሉት حفظ الراس وما وعى وحفظ البطن وما حوى من قالوا ملكتنا عليه الصلاه والسلام بعد وقت استحيوا من الله حق الحياة لا الله يميقبون فراچا ويم دمو افرتن فروت الله نفروت من قالوا صحابوچو وإنا ولله الحمد نستحي من الله إن الله مسغانا يغباونا ከመመጻደቅ አንፃር አይደለም አላህን ሐያ እናረጋለን እሳቸው እናንተ እንደምታስቡት አይደለም ይሄ ሐያ የሚገባው ሐያ ፍሩት ስላችሁ እናንተ እንደምታስቡት ሳይሆን لكن ነገር ግን الاستحياء من الله حق الحياء لا الله የሚገባውን ሐያ ማድረግ ምንድነው أن تحفظ الرأس وما وعى ይሄንን ራስን መጠበቅ ራስ ጭንቅላትን መጠበቅ ጭንቅላት የያዘውን ማለት ጭንቅላት ምን ይዟል አይንን ከሐራም እይታ ካልተፈቀደ እይታ ጠብቅ ያ ሐራምን ከማየት በፊት የአላህ እይታ እንደሚቀድም ማወቅ አይንን ጠብቅ كذلك ምላስህን ጠብቅ ማለት ምላስም ራስ ላይ ነው ያለው ምላስህን ከሐሜት ሰውን ከማጣላት እንዲሁም ነሚማ
ነገር ከማዋሰድ ማለት ከውሸት ሐሰት ከሆነ ንግግር ከእርግማን ከመሳሰሉት ነገር ምላስህን ጠብቅ። ጆሮህንም እንደዚሁ ከሐራም ከሙዚቃ ከመስማት ጠብቀው። ከዛሊከ ወልበጥነ ወማ ሐዋ ሆድና ዙሪያውን ያለው ማለት ብልት አለ፣ ወደ ሆድ የሚገባው ምግብ አለ። ምግብንም ሐላል እንጂ ሐራምን ወደ ሆድ እንዳታስገባ ብልትን ጠብቅ። በተለይ ብልትን በተመለከተ አላህ ስብሓነሁ ወተዓላ ምን ይላል? ወልሓፊዚነ ሊፉሩጅሂም ወልሓፊዛት ወንድ ሆነው ብልታቸውን ከሐራም የሚጠብቁ ሴቶችም ብልታቸውን ከሐራም የሚጠብቁ ኢላ ዐላ አዝዋጅህም አው ማ መለከት አይማኑሁም ፈኢነሁም ገይሩ መሉሚን ከሚስቶቻቸው ወይም ደግሞ ከባሮቻቸው ጋር ብቻ ነው የሚፈቀድላቸው። ከዛ ውጭ የሆነ ግን ይህም ማለት አሁን እንደምንሰማው ተመሳሳይ ጾታ የሚባል ነገር አለ፣ ሊዋጥ፣ ከዛ ሊጠብቀው ይገባል። ከዝሙት ከዛሊከ ግለ ወሲብ ከሚባለው ከዛ ነገር ራሱን ሊጠብቅ ይገባል። ይህንን ጥበቃ ያደረገ ከሆነ አላህ ይጠብቀዋል፣ ጀሰዱን ይጠብቅለታል። እንዲሁም መን ተረከ ሸይአን ሊላህ ለአላህ ብሎ አንድን ነገር የተወ ከሆነ ዐወደሁ ላሁ ኸይረን ሚንሁ የተሻለ ነገርን ይሰጧል። በትዳር በኒካህ አላህ ስብሓነሁ ወተዓላ ይቀይርለታል ማለት ነው። ስለዚህ ጠብቁ ከተባልነው ነገር አንዱ ጆሮአችንን ከሐሜት ከሙዚቃ ከመስማት፣ ምላሳችንን ከእርግማን ውሸት ከመናገር ከመሳደብ፣ ወሬን ከማዋሰድ ከሐሜት ልንጠብቅ ይገባል ማለት ነው። احفظ هذه الجوارح ይህንን አካልህን ከሐራም የጠበቅከው የቆጠብከው ከሆነ አላህ ይጠብቅልሃል። በተለይ በምታረጅበት ጊዜ ማለት ነው። እርጅናው ሲመጣ የዛኔ የአላህ ስብሓነሁ ወተዓላ ጥበቃ አይለይህም። ከሰለፎች አንዱ ይቃል እነ ሙሒብ ዲን አጠበሪ ከአንድ መርከብ ሲወርዱ ዘለው ነው እንግዲህ ተማሪዎቻቸው ድጋፍ ሊያደርጉላቸው ወደዛ ሂዱ አሉና ዘለው ማለት ነው አክሮባት ሰርተው ወረዱ። ከዛ ተማሪዎቻቸው ገረማቸውና ማ هذا السر يعني ما سر ذلك ይህ ጥንካሬ ይህ ብርታት ሚስጥሩ ምንድነው ይነገረናል። ምን በማለት መለሱ? تلك الأجساد حفظناها في الصغر فحفظها الله لنا في الكبر ይህንን አካል ልጅ እያለን ወጣት እያለን ከሐራም ራሳችንን ጠብቅ ነው። እስማዑ ያ ሸባብ ወጣቶች በተለይ ስሙ ማለት ነው። ሐራም ከሆኑ እይታዎች እንዲሁም ደግሞ ይሄ ግለ ወሲብ የሚባለው ራስ በራስ ማርካት ግልጽ ነው። ከዝሙት ራሳችሁን ከጠበቃችሁ እድሜያችሁ 80 ዓመት 70 ዓመት ሆኖ በቃ ወጣት ነው ማለት ነው። ዛሬ እናያለን አወል ሶፍ ላይ ማን ነው የሚደረደሩ? ወጣት ወይስ እድሜ የገፋ? እድሜ የገፋ ማለት በወጣትነታቸው ዒባዳ ያዘወተሩ ዒልም ላይ የነበሩ ሰዎች እንደምናየው በተጨባጭ አያረጁ። ታውቃላችሁ አይደል? ሕፋዝ አልቁርአን ሐመለት አልቁርአን ላ የህረሙ ቁርአንን ጠብቀዋልና አላህ ይጠብቃቸው፣ አያረጁም። ሕፋዝ አልቁርአንስ ያረጀ ታውቃለህ? ያኒ ሙሐዲሲን ለምሳሌ ሀገራችን ላይ የነበሩት ታላቁ ሙሐዲስ ሐጂ ራፊዕ እንግዲህ እሳቸው ላይ የደረሱ ሰዎች ይነግሩናል። እድሜያቸው 100 ዓመት ምናምን ሆኖ አፋቸው ይጣፍጥ ነበር አይደል? ሲናገሩ ይጣፍጣል ማለት ነው። ጃሂል ግን ከሆነ ሱና ሰላት ማይሰግድ ፈርድ ማይሰግድ ከሆነ ገና በ60 ዓመቱ ይጃጃል፣ በ50 ዓመቱ ይጃጃል። በዝማም ጫማ ሲለብስ ምናምን ግራና ቀኝ አድርጎ ልክ እንደ ህፃን ማለት ነው። ከቤተሰብ ጋር ራሱ መጣላት ይጀምራል፣ ይጃጃል፣ ከቤት አይወጣም፣ ይፈራል። ለምን? ትችት ማለት ነው። አረጀ፣ ጃጀ፣ ሽማግሌ፣ ሼባው እንዳይባል ማለት ነው። ኢዘን አላህ ስብሓነሁ ወተዓላ በምትጠብቅበት ጊዜ ህግጋቱን ስትጠብቅ አላህ ጀሰድህን አካልህን ይጠብቅሃል። ምክንያቱም ወንጀል ሐቂቃ ይላሉ፣ ሐቂቃ የሆነ ሰውነት ላይ ድካም የመልፈስፈስ ስሜትን ያመጣል ወንጀል መስራት ማለት ነው። ለዚህም ነው አለም ነሽራህ ለከ ሰድረክ ይለና ቀጥሎ ምንድን ነው የሚለው? አለም ነሽራህ ለከ ሰድረክ ወወضዕና ዐንከ ዊዝረክ አለዚ አንቀض ظህረክ ያ
ይሄ ጀርባህን ወይም ደግሞ ትከሻህን ያጎረበጠው የሆነ ወንጀል ይላል። ወንጀል ያጎረብጥሃል እንድትልፈሰፈስ ያደርግሃል ማለት ነው። የሆነ ስሜት አለው የመድከም የመልፈስፈስ ስሜት ማለት ነው። ስለዚህ ሰዎች ዚክር የሚያበዙ ከሆነ ሰላትን የሚያበዙ ከሆነ ነሻጥ ታገኛለህ። ነሻጥን በእነሱ ላይ ታስተውላለህ ማለት ነው። አንተ ቢሓጀቲን አን يحفظك الله። ሌላው ጥበቃ ምንድነው? አላህን ስትጠብቅ ዲንህን ይጠብቅልሃል። ዲንህ ማለት በዲንህ ተፈትነህ ከእስልምና ውጭ ወጥተህ እንዳትሞት ኻቲማ እንዳይበላሽ አላህ ስብሓነሁ ወተዓላ ይጠብቅሃል ማለት ነው። ዛሬ ህግጋቱን በትክክል የምትጠብቅ ከሆነ ማለት ነው። ህግጋቱን የምትጠብቅ ከሆነ ወዕለሙ አነ አላህ የሑሉ በይነ አልመርኢ ወቀልቢህ። ይህንን አያ ኢብን ዓባስ ይፈስሩ ምን ይላሉ? ወዕለም እወቁ አነ አላህ የሑሉ በይነ አልመርኢ በሰውየውና በቀልቡ መካከል ግርዶሽ ያደርጋል። ይሄ ማለት ምንድን ነው? ሰውየው ለመጨረሻ አካባቢ እንኳን የሆነ ወንጀልን ሊሰራ ሲያስብ አላህ ያንን ወንጀል እንዳይሰራ ብዙ እንቅፋት ያደርግበትና ሳይሰራው መልካምን ስራ እየሰራ በተቃራኒው እየሰራ ኸይር እየሰራ እንዲሞት ያደርገዋል። ለምን? احفظ الله يحفظك وحفظ خاتمتك تكون خاتمتك حسنة. احفظ الله يحفظ الله قلبك. قلبهن ከተለያዩ አጥማሚ ከሆኑ ሹብሃት المضلة والشهوات እንዲሁም መጥፎ ስሜቶች ከሸህዋት አላህ ስብሓነሁ ወተዓላ ይጠብቅሃል ማለት ነው። احفظ الله يحفظك سيحفظ الله عليك قلبك وسيحفظ الله عليك أمرك وسيحفظ الله قلبك من فتنة الشهوات المحرمة. فكم من رجل يسهل عليه أن يقترف من الشهوات المحرمة ما استطاع أن يمسك نفسه. ስንትና ስንት ሰው አለ በሻህዋ የተፈተነ ማለት ሻህዋ ላይ በሚሆንበት ጊዜ እኔ አልችልም ብሎ ነፍሱ ደካማ የምትሆንበት አለ። ራሱን መቆጣጠር የሚሳነው አለ። ለምን? የአላህ ጥበቃ እሱ ጋር የለማ። احفظ الله يحفظك። አንተ በዛ መጥፎ ለምሳሌ ቅድም የጠቀስነው ነገር አለ። ያ ጉላም ያ ወጣት የአጎቱን ልጅ ማለት ነው ለረጅም ጊዜ ሲመኛት የነበረችው ከዛ ተቸግራ ሲጠይቃት ነበር እምቢ አለች። ተቸግራ ይሄን ያህል ዲርሃም ስጠኝ ስትለው አበድረኝ ስትለው ምንድነው ያለው? ችግር የለውም ብቻ ግን ስጠይቅሽ የነበረው መርሃባ ካልሽኝ ነው። እሺ አለችው። ችግር መጥፎ ነው። ካደል ፈቅሩ አን የኩነ ኩፍራ ይላል። ድህነት ኩፍር ሊሆን ቃጣ ወይም ደግሞ በቃ ቀረበ ማለት ነው። ራሷን በጣም የምትጠብቅ ንጹህ ሴት ናት፣ ጥቡቅ ናት። ነገር ግን ችግር ምን አደረጋት? እዚህ ወጣት ላይ ጣላት። ይህ ወጣት ግን እዛ ሰዓት ላይ ኢተቂላህ በሚባልበት ሰዓት ራሱን ሊቆጣጠር የቻለው መጀመሪያ የሰራቸው በድብቅ መልካም ስራዎች አሉ። እንዲሁ ዝም ብለው አይደለም የመጣው። እንዲሁ ዝም ብሎ የሆነ ነገር መጥቶ ተቋም የሚባለው ነገር ራሱ ሊቆጣጠረው አልቻለም። ስለዚህ በመልካሙ ጊዜ ተዓረፍ ኢለላህ ፊ الرخاء يعرفك في الشدة። እንግዲህ አላህ Subhanahu Wa Ta'ala በብዙ መልኩ ጥበቃ ያደርጋል። ያው ከሰዓት አንፃር ያው ሰዓት ጨርሳል ስላሉ ሁለት ነጥቦችን ብቻ ኢንሻአላህ አነሳለሁ። ያ ምንድነው? አላህ ገንዘብን ይጠብቅልሃል፣ ንግድህን ይጠብቅልሃል። በትክክል አላህን ህግጋቶችን በመጠበቅበት ሰዓት ማለት ነው። መኪናህን ይጠብቅልሃል። የምትጓዝበት ጉዞ ላይ የሄድክ ሳለ መኪና ላይ አደጋ እንዳይደርስ አላህ Subhanahu Wa Ta'ala ጥበቃ ያደርጋል። ገንዘብን እንዴት ይጠብቃል ለሚለው አንድ ታሪክ፣ ይሄም ብዙዎቻችሁ የምታውቁት ታሪክ። ያ ምንድነው? አንድ ሰው ከሆነ ሰው ገንዘብ ይበደርና ያው ረጅም ኪሎ ሜትር አቋርጦ ይሄዳል በመርከብ ማለት ነው። ከዛ በሆነ ጉዳይ መመለስ አልቻለም። በዚህ ቀን እመልሳለሁ ብሎ ነበረ። ብዙ ሐጃዎች ገጠሙት፣ መመለስ አልቻለም። ገንዘቡን ግን ለመመለስ ቃል በገባበት ቀጠሮ መሰረት ምን አደረገ? በአንድ እንጨት ማለት ነው ከፍሎ ሲያበቃ እዛ ውስጥ ደብዳቤውን ጽፎ ብሩን አስቀምጦ ባህር ውስጥ ከተተው ማለት ነው። ባህር ውስጥ ከተተው ማለት ነው። ይህንን ገንዘብ አላህ ጠብቆ ለባለቤቱ እንዲያደርስ ዱዓ አደረገ። ያ ሰው አበዳሪው ደግሞ በዛን ሰዓት
የሆነ ማገዶ ለመልቀም ወደ ባህር ዳርቻ በሚሄድበት ጊዜ ያንን እንጨት ወይም ጉቶ ነገር አገኘና ወስዶ ቤቱ ልክ ሲፈልጠው በመሃሉ ደብዳቤውና ብሩን አገኘ ማለት ነው። ምን ይላል? هذا المال من فلان ابن فلان إلى فلان ابن فلان هذه أمانتك التي أودعتني قد أرجعتها إليك ودان تملش الله له واستودعتها الله عندي تبك اللي دعاء درجال الله غري يا معبل እያላተመ ሰውየው ጋር እንዲደርስ አደረገ። احفظ الله يحفظك አላህን ጠብቅ፣ ህግጋቶችን ወሰኖችን ጠብቅ፣ አላህ ይጠብቅሃል። ሐታ ከተለያዩ አሁን ሰዓት ምን ሰማቸው በጣም መጥፎ ነገሮች አሉ። ሰዎች ሲህር ላይ እየሰሩ ነው እና ሲህር እንዳይሰራብህ ከፈለክ የአላህ Subhanahu Wa Ta'ala ህግጋቶችን ጠብቅ። ጧት ስትወጣ አዝካር الصباح والمساء አድርግ بإذنillah በአላህ ፍቃድ ምንም አይነት ሲህርም ሌላም ነገር ጥንቆላ ምንም አይጎዳህም ማለት ነው። إذا خرجت من بيتك ከቤተ ስትወጣ بسم الله توكلت على الله ولا حول ولا قوة إلا بالله ይህንን ዱዓ ካደረክ ምን ይላል? يقول الشيطان لشيطان آخر ሸይጣን ለሌላኛው ሸይጣን ምን ይለዋል? ሊወሰውሰው ሲቃረብ فما بالك برجل قد هدي ووقي ይሄ ሰው እኮ ተመርቷል ተጠብቋል ወኩፍያ ከአላህ ብቃትን አግኝቷልና ጫፉን ልደርስበት አችልም ተመለስ ይለዋል ማለት ነው። እና كذلك በቤተሰብህ ትጠበቃለህ ማለት ነው። ቤተሰብህን አላህ ይጠብቅልሃል። ልጆችህን አላህ Subhanahu Wa Ta'ala ይጠብቅሃል ማለት ነው። አንተ በመሰራው ዛሬ በመሰራው መልካም ስራ ልጅህ ልጅ ይጠበቃል ማለት ነው። ለዚህም ነው ሰዒድ ኢብኑ ሙሰይብ ምን ይላሉ ለልጃቸው ኢኒ ለአዚዱ ፊ الصلاة እኔ ሰላት ላይ ጨመር እያደረኩ ሰግዳለሁ ረጃአ አን تحفظ አንተ ነገ እንድትጠበቅ ማለት ነው። አንተ እንድትጠበቅ በሚል ከዛ በኋላ ሱረቱል ካህፍ ላይ ያለውን የቁርአን አያ ቀሩ ወካነ አቡሁማ ሷሊሐ አባታቸው ሷሊህ ነበር። ሱረቱል ካህፍ ላይ የምታውቁት ነው ታሪኩን። አባታቸው ሷሊህ ስለሆነ የውርስ ማለት ነው በሰላም ተጠብቆ ከግድግዳው ስር የቀበረላቸው ለልጆቹ ደረሰ ማለት ነው። የደረሰው በምን የተነሳ ነው? አባታቸው ሷሊህ ስለሆነ ማለት ነው። እና አንተ በምትሰራው ስራ ሐታ ምን አሉ ኢብኑ አባስ ኢነ الرجل لا يحفظ في عقبه وعقب عقبه አንድ ሰው ይጠበቃል፣ ልጆቹ ይጠበቁለታል፣ ልጆቹ ይጠበቁለታል እሱ መልካም ጻድቅ በመሆኑ የተነሳ ማለት ነው። እንግዲህ ነስአል አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala በየትኛው ሁኔታ ላይ ሆነን እንዲጠብቀን እንማጸነዋለን። ቆመንም ተኝተንም በየትኛው ሁኔታ አላህ Subhanahu Wa Ta'ala እንጠይቀዋለን። اللهم أعزنا بطاعتك اللهم أعزنا بطاعتك ولا تضلنا بمعصيتك اللهم أعزنا بطاعتك ولا تضلنا بمعصيتك اللهم اجعلنا لك من العابدين اللهم اجعلنا لك من العابدين اللهم اجعلنا لك من الذاكرين اللهم اجعلنا لك من المخلصين يا سميع الدعاء يا رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.